አነች እችኛዋ ደግሞ የማን ቤተሰብ ናት? የባ ቤተሰብ። የበ ቤተሰብ የባ ሳይሆን በመጀመሪያው መነሻው በ ስለሆነ ማለት ነው። ስለዚህ በብለን ሁለተኛ ላይ ማን ነው የምናገኘው? እናንተም በግላችሁ እንዲሁም በግሩፕ መማር ከፈለጋችሁ ከዚሁ ላይ ባለው ስልክ ደውላችሁ አግኙን። ይችን ኳት ይችን። እሺ ይችናት አይደለ? ሁለተኛ ላይ ስንጽፍ ይችን ትመስላለች። ይችኛው ማነች? ሁለተኛ ላይ ያለችው አንደኛ ባ አንደኛ በ ሁለተኛ ላይስ በብለን ቡ ነው የምንለው። ስለዚህ አ ብለሽ ይች ማለት ሁለተኛዋ ናት ማለት ነው። አ ብለሽ ምንድን ነው የምትይው? አቡ አቡ። እሺ ይሄስ ጠናታ እቺ ሁለተኛ ጠናታ ሁለተኛ ጠናት። ግን ሁለተኛ ጠ ማለት ምን ብለን ነው የምንጠራው? ሁለተኛው ላይ የምናገኘው የጠ ቤተሰብ ነው። ጡ። ስለዚህ በአንድ ላይ ምን ሆነ? መጡ። እሺ አሁን ልቀይር ነው። ታይሻል። ይሄ ደግሞ የመጀመሪያው አሁንም አ ነው አይደል? ከዛ ግን የማን ቤተሰብ ናት ቀጥል ያለች? መጀመሪያ ቤተሰቧን መለየት አለብሽ። ከማን ውስጥ ነው የምትገኘው ብለሽ መለየት አለብሽ። የባቤተሰብ ከበቤተሰብ ነው የምትገኝ። ከበቤተሰብ ሆና ግን ስንተኛ ላይ ነው ያለችው? መጀመሪያው አይደለችም፣ ሁለተኛው አይደለችም። ስንተኛው ነው የምናገኛት? ሶስተኛ ላይ። ሶስተኛ ላይ ደግሞ ድምጿ ማን ነው? በትክክል አሁን ገብቶሻል ማለት ነው። ስለዚህ በአንድ ላይ ስታነቢው ያቺ የስንተኛ ናት? በአ ይችማ መጀመሪያ አይደለች እንዴ? አንብበናታል እዚህ ላይ እኮ ይችና ተቀይራለች። ይቺ አይደለች? ይችም ተመሳሳይ እኮ ናት። ሁለተኛ ተቀይራለች። ሁለተኛዋማ ተቀይራለች። ነግረሽኛል እኮ ሶስተኛ ላይ ነው የምትገኘው። ስለዚህ በአንድ ላይ ስታነቢው ባቡ አይደለም። ሶስተኛ ላይ ናት ብለሽኛል አይደለ? ቡማ ይሄኛው ነው እዚህ ጋር። ይሄ ነው ቡ። ሁለተኛ በቡ እኛው ሶስተኛ ናት ብለሽኛል አይደል? አቡ አይደለም። የምጠይቅሽን መልሽልኝ እንጂ ስንተኛ ፊደል ናት እቺ? እቺ ሶስተኛ ባቡ ቢ ሶስተኛ ነው። እና ቡ ላይ ያልሻት ምክንያት ለምንድን ነው? ቢ። ስለዚህ በአንድ ላይ ስለሆነ አንበብልኝ። አቢ። አይሽ አሁን ትክክል ነው ያነበብሽው። አቡ ካልሽ ግን ይሄኛው ነው የሚሆነብሽ። ይሄኛው ማለት ነው። እሺ ይሄን አንብብልኝ እስኪ። ሁለቶቹን ተመሳሳይ ናቸው። የስንተኛ ቤተሰብ ነው? ይህን ሶስተኛ ነው አይደል ያልሽው? ይኸው ከታች ከግሯ ላይ ነው ምልክት ያላት። እነዚህም በተመሳሳይ እነዚህም ሶስተኛ ናቸው ማለት ነው። እሺ ሚ
ሚ ከዛስ ሚሚ 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 ማለት ነው። እሺኛው ሊ ሶስተኛ ሊ ሊ በአንድ ላይ ስለዚህ አሊ 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 አዎ እሺ እኛው ማሲ መሲ እሺ አሁን በደንብ ገብቶሻል ማለት ነው። እሺ ይኸኛውስ ታሚ ሶስተኛ ናታችን እችና ይች ተመሳሳይ ናቸው። እነዚህ ተመሳሳይ ናቸው። ገበከ በጎኑ እነሱ በግር እሱ በጎን እኮ ስለዚህ ያ ማለት ይሄኛው የሚመሳሰልልሽ ከየትኛው ጋር ነው? ከዚህኛው ፊደል እና ከዚህኛው ፊደል ጋር ነው የሚመሳሰልልሽ። ለምን እነዚህን ስንተኛ ብለሽ ነው ያነበብሻቸው የነበረ? ሁለተኛ ነው ሶስተኛ? ሁለተኛ ነው። ሶስተኛው ይሄ ነው እንደነገርሽ። ሶስተኛዎቹ ከታች ነው ምልክታቸው ያለ ከግራቸው ላይ ተሙ ተሙ። እሺ አሁን እየጠየቁሽ ያለ በመጀመሪያ ፊደሎች፣ በሁለተኛ ፊደሎች እና ሶስተኛ ላይ በሚገኙ ፊደሎች ነው። በሶስቱ ማለት ነው። እሺ ይሄኛው ሁለተኛ እና ሶስተኛ። የመጀመሪያው ሁለተኛው እና በሶስተኛው። እሺ ሚላ አሁን ከዚህ ላይ ያነበብነው ማን ብለን ነበርነን? ተሙ አይደለ? ይሄኛው ሙ ከዚህ ጋርም ተመሳሳይ ነው። ምንም የተቀየረ ነገር የለም አይደል? ስለዚህ የምትነሺው ማን ብለሽ ነው ማለት ነው? ሙ ብለሽ ነው የምትነሺው። አዎ ከዛ ይሄኛው ተመሳሳይ ነው። ከጎን ላይ ነው ቅጥያ ያለው ይሄኛው ማለት ነው። ስለዚህ ሁለተኛ ስለሆነ አንድ ላይ እስቲ ሞክሪው። ሙሉ በትክክል ሙሉ። አሁን በደንብ አንብበሽዋል። እሺ ይሄኛው በቁ ሺስ ታችያ ማስተካከል ትንሽ ታች ተ ቹ ተ ቹ። እሺ እኛውስ ቀኑ 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 ቀኑ። ከዛኛው ደቁ
ደቅ ደቅ ደቅን ስንት ናቸው? እዚህ ጋር አሁን ስንት ፊደላቶች ናቸው? እዚህ ጋር አሁን ቀ አለ፣ እዚህ ጋር አሁን ቀ ሚል አለ። ደቅ ላይ ነው ያልኩት። ዳና ደና ከዛ ኑ አይዋ ደኑ ደኑ ነው የምትይው ማለት ነው። እሺኛውስ ሳሙ አልሰማሁሽም። እንደገና ሳሙ ሳ የምትለዋን ትንሽ ማስተካከል። ሳ ሳይሆን ሰ ሰ ሰ ከዛ ሞ ሞ ሰሙ ሰሙ እሺኛው ሰሚ ጎበዝ ሆንሽ። አሁን ጎበዝ ሰሚ ሰሚ። እሺ ሰኒ ሰኒ ሰኒ። እሺ እኛውስ ሊሊያ ሊሊ ሚሊ ወይም ላላ ማድረግ ሚሊ 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 ማለት ትችላለሽ። ሚሊ ሳይሆን ሚሊ። አሁን እነዚህ ሁለቶቹም ሶስተኛ ናቸው፣ ሁለተኛ ናቸው ወይስ አንደኛ ናቸው? የሚያመሳስላቸው እኮ ነገር አለ። ይሄው አንበበሻል እኮ እዚህ ጋር ምንድን ብለሽ ነበር ያነበብሽው? ሚሊ ሚሊ እና ይቺ ማናት የመጀመሪያዋ? ሚሊ ብለሽ አንበበሽዋል አይደል? እዚህ ጋር ስለዚህ ሚ ከዚህ ጋርስ ሁለተኛ ነው። ተመሳሳይ እኮ ነው። ይሄና ይሄ ማለት ተመሳሳይ እኮ ነው። ምንም አይነት ልዩነት የለውም። ይሄና ይሄ እዚህ ጋር ሁለተኛ ነው። መጀመሪያው እኮ መጀመሪያዋ ሚ ከሆነች ሁለተኛዋን ስለማታያት ይችን መክሰር አለብሽ። ስለዚህ ሚ ብለሽ ትጀምሪያለሽ። ይችን ደግሞ አንብበናታል። አሁንም ላሳይሽ። እዚህ ጋር ይሄን ምን ብለን ነበር ያነበብነው? ሚሊ ይሄኛውን እንጂ ማን ብለን ነበር ያነበብነው? እሷ ሚ ናት። ቀጣይ ያለች ናት አይደለም። እዚህ ላይ እኮ ነው ያለው እኮ እዚህ ጋር ነው። የመጀመሪያው ማናት? ሰኒ። ስለዚህ እቺ ማናት? ሁለተኛው እዚህ ጋር ኒ ናት። ኒ። ስለዚህ አሁን ሁለቶቹንም አግኝተሻል ማለት ነው። እንዳትረሽ። እቺ ማናት? የመጀመሪያው ኒ ናት። ከዛስ ኒ ናት። ኒ በአንድ ላይ ራሱን አሁን ያልሻቸውን መጥራት አለብሽ በአንድ ላይ። ሚኒ ሚኒ ሚኒ። ይህ የእንግሊዘኛ ቃል ነው። በእርግጥ ሚኒ ትንሽ እንደማለት ነው። ሚኒ። የመጀመሪያው ማናት? ላ ናት። ለ ቀጣይ ሲ ናት። ሲ ሳይሆን አቤት ተይ ግን አትርሽ።
ሲ ማለት ሶስተኛ ናት። ከዛ ምልክታቸው ደግሞ ከታች ነው፣ ከእግራቸው ላይ ነው፣ ሶስተኛ ላይ ያሉት። ይሄኛው ሱ ለርሶ ለርሱ እር የሚል የለም እዚህ ጋር ሁለት ብቻ ናቸው። ለእር የሚባል የለም እዚህ ጋር እር የሚባል የለም። አሁን ለእርሱ ማለት እኮ እር እያስገባች ነው አይደል? ሁለት ብቻ ናቸው እዚህ ላይ። አሁን ሁለት ፊደሎች ናቸው፣ መጨመር አትችልም። ሁለቶችን ብቻ ነው የምትጠሪያቸው። የመጀመሪያው ለ፣ ከዛስ ሱ። ስለዚህ ነርሱ እር ብታስገቢያት ለምንድን ነው እዚህ ጋር መሀል ላይ ይችን እያስገባሻት እኮ ነው። አሁን ይሄ ለእርሱ ይላል አይደል? ግን ይችን አስወጣናት። አሁን ምን ይሆናል? ሁለት ብቻ ነው የምትጠሪ። ሁለት ብቻ፣ ሁለት ድምጽ ብቻ። ለርሲ አሁንም እየገባች ትክክል እኮ ነበርሽ። ይኸውልሽ አንቺ እኮ አሁን መሀል ላይ የምታስገቢው ነገር አለ። ቀጣይ ማን ነው? ከለቀጥሎ ያለው ፊደል ሲ አይደለም፣ ሱ ነው። ሱ ነው። ሁለተኛ ሱ ናት። ስለዚህ ሱ እሺ፣ ይሄንን በይልኝ። የመጀመሪያው ማን ነው? ባናት። ባ አይደለም፣ ከዛስ ሁለተኛው ሉ በአንድ ላይ በሉ። እሺ፣ እሺኛው ይሄኛው የመጀመሪያው ማን ነው? ታውቂያት የምትችል ፊደል? ጠናት። ከዛስ ጡናት። ስለዚህ በአንድ ላይ ጠጡ። ይሽኛው ደጉ። ይኛው ይህም ተመሳሳይ ነው። አንድ ነው የምትቀይሪ። በጉ። ይህ መጨረሻ ቃላችን። ይህንን ማንበብ አለብሽ። እሺ፣ ለሙ።
በትክክል ጎበዝ። ቤተሰቦች የነበረን ቆይታ ይህን ይመስል ነበረ። በግላችሁ ወይም ደግሞ በግሩፕ መማር የምትፈልጉ ልጆች ከዚሁ ላይ ባስቀመጥነው ስልክ እየደውላችሁ አግኙን። ኢሞ ላይ በአጭር ጊዜ ውስጥ እናንተም ውጤታማ መሆን ትችላላችሁ። እስኪ ሀሳብና አስተያየታችሁን መጻፍ የምትችሉ ልጆች ኮሜንት ላይ ጻፉ። በቀጣይ እንመለሳለን። ይመቻችሁ።